ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያለው ፍሬ ሟሟ እንዲ ተነነ እንዲ ተቋጠረ እንዲ ገብተህ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-3 ለ2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል ታወጣለ ምድረ ወያላ ታወጣለ ብሩኖዬ ኮንግራቹሌሽን ብራዘር ከደረሰ ይልሳው ብሩኖ ኮንግራቹሌሽን ደስ ብሎናል እንጃ ይኸውልህ ምድረ ቋጣሪ ባለበት 20ኛ አሲስቱን ከዛ በላይ ማድረግ እንችል ነበር ግን ምን ያረጋል ሌላው ደግሞ ካዚዬ በቃ ቻው የኔ አባት እንወድሻለን ከደረሰ ነው ይሄም ባባይ ብሩኖ ብቻውን ያስጨነቀኝ ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔር ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል በቃ እሺ በቃ ሻኳይ ይበቃል ብሩኖዬ ማግኒፊኮ ትችላለህ ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልትራፎርድ ጨዋታውንም ሸኝተውታል እንደ ፕሪሚየር ሊግም ሸኝተናል ኤል ማግኒፊኮ የአሲስቱ ንጉስ ብሩኖ ሚጌል ፈርናንዴዝ 20ኛ አሲስቱን ዛሬ ማድረግ ቻለ ማለት ነው ወያላ ስቆ አንተ ሰው ላይ ተቋጥራለህ ሰው ክለብ ላይ ተቋጥራለህ ሰው ላይ ተቋጥራለህ አይደል አንድ ግለሰብ ላይ ቁጭ ብለህ ተቋጥራለህ 24 ሰዓት አሳፋሪ ወያሎች ብሩኖ ላይ ሲቋጥሩ የነበራችሁ በሙሉ ማለት ነው ግባና ተኛ ገና 20 ብቻ አይደለም ቀጣይ ጨዋታ ላይ አንድ አሲስት አድርጎ ብቻውን ይዛል ብሩኖ ምን ያክል እንደሚለይ ልብ ራሱ ያውቃል ዛሬ ከምን አይነት ሽት ተጫዋች ጋር እንደሚጫወት ተመልክታችኋል አይደል ስንት አሲስት ማድረግ የሚችልበትን አጋጣሚ እየሳቱበት ይሄ በሚሳተው ምንድነው ዳሎት አንግል ገጨበት ዶርጉ ያወጣው ኳስ ኧረ በስመ አብ አማድ ቢያንስ 4 አሲስት አድርጎ ዛሬ ወጣ ነበር ማለት ነው ምን አይነት ፈጣሪ ተጫዋች ካዝሜሮ በ3 ዓመት ውስጥ መጥቶ በቃ ሌጀንድ የሆነ ተጫዋች ማለት ነው 3-4 ዓመት ቲም ውስጥ ቆይቶ ሌጀንድ የሆነ ተጫዋች የክለብ ፍቅሩ ይለያል በቃ መሪ ነው ለክለቡ በጣም ኬር ያደርጋል ከልቡ ነው የሚጫወተው ከልቡ ነው የሚጋደለው ባለቀ ጉልበቱ በርጅና አርሚው ራሱ ያለውን ሳይሰስት የሚሰጥ ምርጥ ተጫዋች ነው ማለት ነው ዛሬ በኦልትራፎርድ የመጨረሻ ጨዋታውን አድርጓል በቃ ኦልትራፎርድ ዛሬ ኢቨንት ፉል ነበር በጣም ደስ ይል ነበር ምን ያክል ደግሞ የቲሙን ፍቅር አይታችኋል አይደል ላሚንሱን ላመጣ ነው የብሩኖን አሲስት ሰለብሬት ያደረገው ኤምቤሞ አንተ ሰላምታ እናወራለን ዳሎት አንተ እንግዲህ ሁሌም እንደዛ እንዳረክ ነው ብቻ ዋናው 20 አሲስት መድረሳችን ነው ቋጣሪ ትተኛለህ ክርስቲያኖ ሲያለቅስ እንደማየት በጣም የሚያስጠላ ነገር የለም ወላሂ እግር ኳስ ምን ሆኖ ግግም እንዳለበት አላውቅም እኔ እንጃ አላውቅም ማሸነፍ ይገባቸው ነበር ቢሉ እምቢ አላቸው በቃ ወላሂ በቃ ያቺን ጎል አገቡ ያያችሁት ሰዎች ታውቃላችሁና በቃ ክርስቲያኖ ሲያለቅስ እንደማየት በጣም የሚደብር ነገር የለም ወላሂ ብሩኖ ፈርናንዴዝ 20 አሲስት ደረሰ አይኔ እያየ 20 አሲስት አድርገ ዛሬ እምቦይሞ አሪፍ ጨዋታን የሚጫወተው እምቦይሞ ዝም ብሎ እየሳተ ነበር ያውላ ኳስ መጨረሻ ላይ ግን ራሱ አገባለት ማን እኔ ቅጥልን ያርኩት 20 አሲስት አሁን ከኦንሪ ከዴብሮይን እና ከራሱ ጋር አሁን 23 ሰዎች 20 አሲስት አላቸው ፕሪሚየር ሊግ ማን ሪከርዱን ተጋራቸው በጣም የሚያስጠላው ነገር ኦልትራፎርድ ላይ መሆኑ ነው በጣም ነው የሚያናድደው ምን ማለት ነው ኖቲንጋሞች አሪፍ እየጫወታችሁ 50 ኳስ ነበር እየሰጣችሁ የነበረው ዛሬ የምር 25 ምናምን ሊያደርገው ነበር ምን ሆኖ ነው ያማል እንዴ አንተ ቆይ በሽተኛ ነህ ምን ሆነ ነው አሁን ራሱ ዶርጉ የሚገርም ኳስ ነው የሳተበት እረፍ ገና አላለቀም ጨዋታው አሁን 2 ደቂቃ ምናምን ነው የሚቀረው እባክህ ተረጋጋ እንደፈራ ነው አገር ተቃጠለች አገር ነደደች ብሩኖ 20ኛ አሲስቱን አደረገ ማንዬ 20ኛ አሲስቱን ጎበዝ እኔ እኮ ችግር የለብኝም ካንተ ጋር የትርፍ ደጋፊዎች እንደሚሉት ካንተ ጋር እኔ ችግር የለብኝም ከደጋፊዎች ጋር ነው 20 አሲስት ተረክብለው መቆሚያ መቀመጫ ነው የሚያሳጡን በቃ ከኬቨን ዲብሮይና ከቴሪ ኦንሪ ጋር ነው እኩል የሆንከውና እንኳን ደስ አለ ብቃት ላይ ቅንጣት ያክል ጥርጥር የሚያነሳብ የእግር ኳስ ቤተሰብ የለም እንኳን ደስ አለ እንኳን ለዚህ ክብር አበቃ አንተ ትችላለህ በቃ አድናቆቴን ሳላቀርብ ለማለፍ አልፈልግም እስካሁንም የቋጠርንብህ እኛ ፈልገን አይደል በቃ ደጋፊዎቹ ከዋንጫ በላይ ሰለብሬት ሊያደርጉት ስላሰቡ ስላየን ነው እንጂ ኮንግራ እንኳን ለዚህ ስኬት አበቃ ትችላለህ ማለት አጨብጭቤልሃለሁ ማለት አጨብጭቤልሃለሁ ኧረ በስመ አብ እኔ ልብ የወረደች አንደኛውን አረገ ብዬ ኧረ ምን አይነት ጨምላቃ የሆኑ የአጥቂ መስመር ነው ያለን ብሩኖ ራሱ የሆነ ሳለ መረረው ለአማድ መስጠት የሚችለው ኳስ ነበር እኔ በቃ ማሸነፋችን ብዙ ማተር አያረግም ነበር 20ኛውን ለማድረግ ራሱ ተቸግሮ ነበር እዛ ሄዱ የከንፍ ተጫዋች መስሎ ነው አሲስት ያደርገው እምቦሞ ምንድነው የምትሰራው ምን አይነት ኳሶች ነው ኧረ ዛሬማ አባከረን ዝርክዚ ደግሞ ያለቀ ሰዓት
20ኛውን ባያደርግ ዛሬ በቃ ስድብ ነበር ማድረጋቸው። 21ኛውን ችግር የለውም ብቻ ግን መጋራቱ ራሱ አንድ ነገር ነውና የዛሬ ተከላካይ መስመራችን ግን ኧረ ተውት። ግን ሰከንድ ሃፍ በጣም ኢንጆይ ያደርኩት በጣም ጸዴ ሰከንድ ሃፍ ነው። እኔ ተመችቶኛል። 20 እንኳንም 20 አረገ እንኳንም ባያረገ ግን ጨምላቃ ናችሁ አጥቂዎቹ። ታታሪውና በገሬው ብሩኖ ፈርናንዴዝ ከኬቨን ደብሬናና እንደዚሁም ከቴሪ ዳኒዮነሪ ጋር እኩል 20 አሲስት አድርሷል ማለት ነው። አንድ ጨዋታ እንደዚሁም ይህም ጨዋታ አላለቀም። 3-2 እንግዲህ በማንቸስተር ዩናይትድ መሪነት እየተከናወነ ነው የሚገኘው። ገና ነው ደቂቃው ከዚህ በኋላና ቀጣይ አንድ ጌም አለ። በእነዚህ 2 ጌሞች ደግሞ አንድ አሲስት ማድረግ የሚችል ከሆነ ክብረ ወሰኑን የራሱ ያደርጋል። አሁን ግን ራሱን ከሄነሪና ከዴብሬኔ እኩል 20 አሲስት አስመዝግቦ አስጽፏል ማለት ነው። ራሱን ያራዳ ልጆች ለማንቸስተር ዩናይትድ ደጋፊዎች እንግዲህ እጅግ በጣም ቆንጆ ዜና ነው። ብዙዎቹ የቡርኖን 20 አሲስት ላይ መድረስን ሲጠብቁ ነበረ ማለት ነው። ይኸው ዛሬም ለኢምቤሙ ቆንጆ ኳስ አቀብሎ 20ኛውን አሲስት ማድረግ ችሏል ማለት ነው። ጨዋታው ሲጠናቀቅ ደግሞ የምንገናኝ ይሆናል። ይመቻችሁም። ተጨማሪ ክፍያ እየከፈልን ነው ማየት ያለብን ብሩኖ ፈርናንዴዝንና ስቦዝላይን እዚህ ፕሪሚየር ሊግ ላይ። በስማ ኧረ ብሩኖ እንዴት ነው የሚችለው? የራስ የቡርን ተጫዋቾች እኮ ነው ወደኋላ እየጎተቱ ያሉ። ዘርክዚ ምንድነው የሚሰራው? እምቦይሞ ምንድነው የሚሰራው? ያ ባዶ ኳስ ተሰጥቶት ወደ ላይ ይሰቅላል። ሌላ ቡድን ላይ ቢሆን ይሄ ልጅ 30 ምናምን አሲስት ይኖረው ነበር። አቻ ሆኗል። አሁን ሪከርዱን ተጋርቷል። ስቦዝላይና ብሩኖ ፈርናንዴዝ ነው ይሄን ሊግ እንደዚህ እንዲሸጥ እንዲታይ እንዲወደድ እያደረጉት ያሉት። ይሄ ጨዋታ ባይዘው ሁለታቻ ነው ያለቀው። የኩኛ ኳስ እኔ ኩኛ እንዴት እንደምጠላው ይሄ ልጅ ሲጀመር ማለት እዛ ሄዶ ይንሸራተታል። እንደዚህ በእጁ ያዘው አይደል እንዴ እምቦይሞ። ከዚህ በላይ ኳሱ ምን አለ እንዴ? ይወርውረው እንደ ባስኬትቦል ለምን እንደዚህ ያወረውረውም? ካልሆነ ሁለታቻ ያለቀ ጨዋታ ነው። ብሩኖ ግን እኔ ስለ ብሩኖ በቃ ይሄ ቲም ነው የያዘ። አንተና ስቦስ ላይ ሌላ ሌቭል፣ በእውነት ሌላ ሌቭል። ይመች ይገባል። እኔ አሁን ብሩኖ አሲስት አያደርግም ብዬ ሰራው ቪዲዮ አለ ለፖስት ላይክ ታደርጉታላችሁ። ጊዳን ይሰራታል ለፖስት በቃ ምን ተሰማላችሁ? እንኳን ደስ አላችሁ፣ እንኳን ደስ አላል የሀያሉ ክለብ የማንቸስተር ደጋፊዎች። ብሩኖ የ20 አሲስቱን ሪከርድ ተጋርቶታል። ካስሜሮን ደግሞ በደማቅ ሁኔታ ሸኝተነዋል። እኔ ደስ ብሎኛል። እናንተ ምን ተሰማችሁ? ወያላው ድብን ቅጥል ልበል ማለት ነው። ይኸውልህ ሪከርድን ተጋርቸዋል። ምንም አታመጣም። በቃ 20 አሲስት ብሩኖ። ቴንኪው ኮፕሊንክ ይደረግ። ጉዳዩ ስለ ዩናይትድ ማሸነፍ አልነበረም። ብሩኖ 20ኛ አሲስቱን ያደርጋል ወይ ነበር ጥያቄው። አድርጎታል ነው ምልህ ይቻላል። ማን የኔ እኮ የሲዝኑን ምርጥ ተጫዋች ራይስ ቢወስዶ ደስ ይለኛል። ይሄ ሳይወስዶ ሲቀር ሳያምም ማን ያያምም ወይ ቴሪ ዳኒዮነሪ እና ኬቨን ደብሮይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል እና ይገባው። እኔ ተውት ዩናይትድ እኮ ስንል እኮ በዚህ ሲዝን ብሩኖ ነው ገባ። ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት ነው። እኔ ራሳቸው የወዳጃችን የአርሰናል ደጋፊዎች ይፈርዳሉ። ይሰጠው ይላል። ይሄን ሹር ማን አንተ ምን አይነት እግር ነው ያለ ማን ከባድ እኮ ነው። በአንድ ሲዝን 20 አንድ ቀሪ ጨዋታ ባይ አንድ ቀሪ ጨዋታ ብሬክ ሊያደርገው ይችላል። ያርግለት ግን ይሄን ብቻ በማድረጉ ይገባዋል ባይ አንተ ይሄ እግሩ መመርመር አለበት። እግሩ ውስጥ የሆነ ነገር አስገብቶ እንደሚገባ ምናምን ያጠራጥራል። አረላሽ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች መሆኑ ስለማይቀር ማለት ነው ብሩኖ ሚጌል ፈርናንዴዝ 20 አሲስቶችን በማድረግ እንግዲህ ከሄነሪና ከዲብሮይና እኩል አሲስት መያዝ ችሏል ማለት ነው። በአጠቃላይ በፕሪሚየር ሊግ ታሪክ በአንድ ዓመት ውስጥ ብዙ አሲስት በማድረግ ማለት ነው። እንግዲህ ዛሬ እንዳያችሁት ማለት ነው ጨዋታው ላይ ብሩኖ ፈርናንዴዝ 20 ብቻ ሳይሆን ወደ 23 ምናምን አሲስት ነበረ ሆኖ መውጣት የሚችልበት ማለት ነው። ግን እነዚህ ሁለት አፍሪካውያን እያሉ ደደቦች ማለት ነው ምንም በቃ ማድረግ አማድ ጨርሷል፣ እንደውም በስብሷል፣ ሙቷል። ብሪያን ምቤሞ ደግሞ ኳስ እንዴት መምታት እንዳለበትና መቼ መምታት እንዳለበት ምንም የሚያውቀው ነገር የለም። እንዳለ በቃ ነፍጭሏል። አማድ ዲያሎ መሮጥ እንዳለበት አያውቅም፣ መቼ ቦታ መያዝ ምንም ነገር አያውቅም ሲጀምር ስለ ኳስ። ብሩኖ ፈርናንዴዝን ገደሉት በቃ ዛሬ። ይሄንን ሪካርዱን ከነሱ እኩል መሆን ሳይሆን በልጧቸው መውጣት የሚችልበትን እድል አሳጡት ማለት ነው። ምንም ማድረግ አይቻልም። ዛሬ የምንወቃቀስበት ቀን ሳይሆን 20 በመድረሱ ራሱ እናመስግን፣ ምክንያቱም አንድ ተጨማሪ ጨዋታ ስላለን ማለት ነው። ይመሻችሁ። ዩናይትድ አሸንፏል። ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ማለት ከስንትና ስንት ቋጠሮ በኋላ ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ጭራሽ ዛሬ ሆኖ
አሲስቱን 21 አድርጎት ሰብሮት መውጣት ይችል ነበር። ምንድነው ይሄን ሁሉ አሲስት በማጭበርበር ያገኘው ነው የሚመስለው። ዩናይትድ ካውንተር አታክ በሄደ ቁጥር ወይ ጎል አለ ወይ አሲስት አለ ምናምን ብለህ ነው በቃ የምታስበው። ባዶ ነው። ምንድነው ኦልትራፎርድ ላይ የማናውቀው እግር ኳስ ነው እንዴ ያለው? ኧረ በስመ በቀላል ያመጣው ነው የሚመስለው እያልኩ ሳይሆን በቃ በቀላሉ ምንም ሳይተጋ ያመጣው ነው የሚመስለው። ለዶርጉ ሰጥቶት የሆነ ሳለ ዶርጉ በላበት፣ ዘርክዚ በላበት 21ኛ አሲስት ማድረግ ይችል ነበር ማለት እኔ 20ኛ አሲስቱን ራሱ በማድረጉ ለሱ ደስተኛ ነኝ ግን ለደጋፊዎቹ ይሄን ያህል ደስተኛ አይደለሁም። ገና 20 ሳይደርስ ከኬዲቢ ይሻላል በቃ አሁንማ ምናምን እያሉ ነበር አንዳንድ ጠሽ ማለት ነው። አሁንም ቻንስ አለው ብራይተን ላይ አሲስቱን ጭራሽ ከሁሉም በልጦ 21 አሲስት አድርጎ ሪከርዱን ሰብሮ የመቀመጥ እድል አለው። እዚህ ደግሞ ኤሊዮት አንደርሰን የተባለ ሰውዬ ዩናይትድ ወይ ሲቲ እንደሚያስፈርሙት ስለሚያውቅ በቃ ራሱን እያሳየልን ነው የምልህ። አሲስት አድርጓል ዛሬም 2 አሲስት። በዩናይትድ በኩል ኩኒያ ምርጥ ነበረ፣ ተከላካዮቹ ምርጥ ናቸው። ካዝሜሮ ሰከንድ ሃፍ ምርጥ ነበር፣ ታክል እየወረደ ምናምን ደጋፊዎቹን ሲያስጮ ነበረ። ይመቻቸው። እንደተጠበቀው ብሩኖ ፈርናንዴዝ የሄነሪንና የኬቨን ደብሮይናን ሪከርድ እንግዲህ ተጋርቷል ማለት ነው። ይህ ተጫዋች ባይዘ በዛሬው ጨዋታ ላይ ሪከርዱን መስበር ይችል ነበር። የዶርጉ ኳስና መጨረሻ አካባቢ ላይ ያገኘ ከምሬ ነው ብላችሁ ሪከርዱን መስበር ይችል ነበር። ምናልባትም በቀረው አንድ ጨዋታ ውስጥ ማለት ነው። ይሄ ተጫዋች እንግዲህ ሪከርዱን ምናልባት ይሰብር ይሆን። ለማንኛውም ግን አለማድረቅ አይቻልም። ብሩኖ ፈርናንዴዝ ይችላል። ጀግና ተጫዋች ከምሬ ነው ይችላል። አሸንፈናል። ማሸነፍ የዕለት ተዕለት ስራችን ከሆነ ቆይቷል። ስለ ማሸነፋችን ለወር አይደለም። አረ ብሩኖ ሚጌል ፈርናንዴስ በስተመጨረሻ 20ኛ አሲስቱን በማድረግ ከኬቨን ድብሮይናና ከቴሪ ዳንኤል ኦንሪ ጋር ተስተካክሏል። አንድ ቀሪ ጨዋታ ይቀረዋል። ብራይተን ላይ አሲስት አድርጎ የእንግሊዝ ፕሪሚየር ሊግ በአንድ ሲዝን ብዙ አሲስት ያደረገ የምንጊዜ ምርጡ ተጫዋች ይባላል። የኔ ካፕቴን ብሩኖ ሚጌል ፈርናንዴስ እንዲህ ይቋጠርበታል። ብሩኖ ሚጌል ፈርናንዴስ ዛሬ 3-4 አሲስት ያስመዘግብ ነበረ። የማይረቡ ተጫዋቾች ብሪያን ኤምቤሞ፣ አማድ ከአፍሪካ ዋንጫ መልስ ምን እንደነካቸው አላውቅም። ብሪያን ኤምቤሞም አማድም በክት ናቸው። እነ ዘርከዚ ዶርጉ ብሩኖ ሚጌል ፈርናንዴስ ዛሬ 3 አሲስት ነበር የሚያደርገው። ከነዚህ ተጫዋቾች ጋር ሆኖ በእንግሊዝ ፕሪሚየር ሊግ በዚህ ቡድን 20 አሲስት በማድረጉ ቆመ ልታጨበጭብለት ይገባል። 2002 እኮ ምን አይነት አርሰናል እንደነበረ ስለማታቅ ነው። በዛ አርሰናል 20 አሲስት በማድረጉ ቴሪ ዳንኤል ኦንሪ ሰርፕራይዝ ልትሆን አይገባህም። በ2018 ኬቨን ዲብሮይና በፕራይሙ ሲቲ 20 አሲስት በማድረጉ አይግረምህ። የሚያገቡ ጥራት ያላቸው አጥቂዎች ነበሩ ማንቸስተር ዩናይትድ። በእነዚህ አጥቂዎች ብሩኖ ሚጌል ፈርናንዴስ ከ30 አሲስት በላይ ዘንድሮ ያስመዘግብ ነበረ። ግን አይረቡም። ፈትፍቶ እያበላቸው እንኳን ማግባት የማይችሉ የማይረቡ አጥቂዎች ስላሉ ነው እንጂ የኔ ካፒቴን ከማንም ተጫዋች ጋር አይነጻጸርም። በአንድ ሲዝን ከ30 በላይ አሲስት ማድረግ የሚችል የወቅቱ ምርጡ ሚድፊልደር ብሩኖ ሚጌል ፈርናንዴስ። አጨብጭብ 21ኛውን ደግሞ ቀጣይ ሳምንት እርር ድብን እያልክ ሲያረግ ሪከርዱን ሲሰብር ደም እንባ ታለቅሳለን። ብሩኖ ፈርናንዴስ ኤል ማግኒፊኮ አሲስት አድርጓል ማለት ነው። ለዩናይትድ ደጋፊዎች እንኳን ደስ አላችሁ። አሁን ከማን ጋር ማወዳደር እንዳለባችሁ መቼስ ታውቃላችሁ ብዬ ነው የማስበው። ከሄነሪ ጋር እንደማታወዳድሩት ተስፋ አለኝ። አታረጉም እናንተ በእርግጠኝነት አታረጉም ብዬ አስባለሁ። እንዳልኳቸው እኔ ከዚህ በፊት ብሩኖ ፈርናንዴዝን አሲስት ቢሰብሩ ምናምን ያን ያህል ማተር የሚያደርገው ነገር የለም። እኔ የአርሰናል ደጋፊ ነኝ። ከሄነሪ ጋር መቼስ የማይወዳደር አይነት ተጫዋች ሁላችሁም ታውቃላችሁ። ከኬቨን ደብሮይና ጋር ግን በአግባቡ መወዳደር ይችላል ማለት ነው። ኬቨን ደብሮይና ይበልጣል ወይ ደግሞ ብሩኖ ፈርናንዴዝ ይበልጣል? እሱን እዛው ተከራከሩ፣ ግን ማወዳደር ትችላላችሁ። 20 አሲስት ከኬቨን ደብሮይና እና ከሄነሪ ጋር እኩል አሲስት አድርጓል። ብዙ ኮምፔር መደረግ የሚችሉባችሁ ወይዎች ይኖራሉ። ከኬቨን ደብሮይና ጋር ማወዳደር ትችላላችሁ። የሄነሪን ስም የአንድ ዩናይትድ ደጋፊ ተሳስቶ እንዳያነሳ ማለት ነው። እንዳያነሳ ብሩኖ ፈርናንዴዝ ዲዘርቭ የሚያደርግ ተጫዋች እኔ ከዚህ በፊት ብየዋለሁ። ይሄ ተጫዋች በዋንጫዎች ምናምን ካሪየሩ የታጀበ ተጫዋች አይደለም። በእንደዚህ ነገሮች ምናምን ነገር ስሙ ቢታወስ ፕሪሚየር ሊጉ ላይ እንዳይረሳም አንድ ተጫዋች ሪቴል ካረገ በኋላ ጀስት ሊታወስ የሚችለው በዋንጫዎቹ ገብቷል። ብዙ በአቺቭመንቱ ልክ ነው። ይሄ ደግሞ ከዩናይትድ ጋር ያው የነበረበት ቲም ምናምን እንደዛ ለማድረግ እድል ስላልነበረው አሁን ፕሪሚየር ሊጉ ላይ በእንደዚህ ነገሮች ቢያንስ ይታወሳል ብዬ አስባለሁ። እኔ አልከፋኝም። ቢሰብረውም የሚከፋኝ አይነት የአርሰናል ደጋፊ አይደለሁም። ለማንኛውም ያው ተጋርቷል። ኮንግራ ለዩናይትድ ደጋፊዎች ይመቻቹ። አንተ ዩናይትድን ኖቲንጋም ፎረስትን አሸነፈ ትላለህ እንዴ? ብሩኖ 20ኛ አሲስቱን አድርጓል። የዚህ ዓመት ምርጥ ተጫዋች አይሰጠውና እንተያያታለን። ከፕሪሚየር ሊጉ ጋርም ከሁሉም ጋር እንተያያታለን። ሌባ ፕሪሚየር ሊግ ነው የምንለው፣ በይፋ ሌባ ፕሪሚየር ሊግ ነው የምንለው። በዚህ ዓመት የዓመቱ ምርጥ ተጫዋች ሽልማት አይሰጠውና ሌባ ፕሪሚየር ሊግ ነው የምንለው በቀጥታ ማለት ነው።
ለማንኛውም ለቡርኖ እየገባን ድምጻችንን እንስጥ። ይመቻችሁ። ቡርኖ 20ኛ አሲስቱ ዛሬ ቢስሚላ ምን አይነት እድለቢስነት ነው! ዛሬ እኮ 23 22 አሲስት ነበር መግባት የነበረበት። ሆነ ተከናወነ ማለት ነበረብን ዛሬ። ቪዲዮን ኮፒ ሊንክ ፖስት ላይ ካርጉት ፋሚሊ አደራችሁን። ግን ፋሚሊ 20 መግባቱ መጋራቱ ራሱ በጣም ደስ ብሎኛል። ኡስታዙ እኮ ዛሬ ሁለት ከሱ በቃ የሱን አሲስት ሁለት መሆን ነበረበት፣ አንድ ብቻ ነበር። ኡስታዝ ጎሉን አግብቶ ማንን ያቀፉት? እሱን ያቀፉት። የሆነ ኳስ ደግሞ አናዶኛል። ካፒቴናችን ለአማድ መስጠት ነበረበት። ምን ማድረግ እንደፈለገ አላውቅም። ዚርኪዚ ዛሬ 23 24 መግባት ነበረበት። እኔ እሱ አሲስት ካደረገ በኋላ ጨዋታው ብዙም አላጎጋኝም። እውነት ነው የምላችሁ። ማንቸስተር በዚህ ልክ ማንቸስተር ጨዋታ ሆኖ እንግዲህ እሰቡት። በእርግጥ ብንሸነፍ ይደብረኝ ነበር፣ ግን ለሱ በቃ እንደው ሌላው ቢቀር እንኳን እችን ታሪክ መጋራቱ ለኔ ደስ ብሎኛል። ቀጣይ አንድ ጨዋታ አለ። ዛሬ ግን መጨረስ ይችል ነበር፣ ሪከርዱን መጨረስ ይችል ነበር። ሉክሾም ጎሉን አስቆጥሯል፣ አሸንፈናል። ግን ለሱ እኔ በጣም ደስ ብሎኛል። ብዙዎቻችሁ ደስ እንደምት አሁን እዚህ ላይ ሲቋጥሩ የነበሩት ታውቃላችሁ፣ በጣም ይቋጥሩ ነበሩ። አሁን እቺን ደግሞ መተው እርግጠኛ ነኝ ግማሹ ሴት ፒስ ነው ምናምን ሊሏቸው ይችላል። አይመለከተንም። ለሱ እኔ በጣም ደስ ብሎኛል። እስቲ የተደሰታችሁ ኮመንት ላይ አለን በሉ። ደግሞ ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ማግኒፊኮ አድርጎታል። በፕሪሚየር ሊጉ ታሪክ 2 ተጫዋቾች ብቻ አድርገውት የሚያውቁትን በአንድ የውድድር ዓመት 20 አሲስቶችን በመጋራት እንግዲህ ሶስተኛው ተጫዋች መሆን ችሏል። ዛሬ ማንቸስተር ዩናይትድ ኖቲንግሃም ፎረስትን 3-2 ባሸነፈበት ጨዋታ ላይ 20ኛው አሲስቱን ማድረግ ችሏል። እኔ ለአንድ ተጫዋች ሪሴንትሊ በዚህ ልክ የቋጠርኩበት ጊዜ አላስታውስም። ለምን ደግሞ እንደቋጠርኩኝ ምክንያቱም ታውቃላችሁ ጋይስ። ቪዲዮውን በደንብ ኮፒ ሊንክ ሪፖስት አድርጉት። እኔ ይሄ ልጅ በማንቸስተር ዩናይትድ ቤት ትልቅ የሚባለው የዋንጫ ስኬት የለውም እና ቢያንስ በዚህ ስኬት ከፕሪሚየር ሊጉ ምርጥ ተጫዋቾች መካከል እንዲታወስ ፈልጌ ነበረ። እንደውም የግሉ ቢያደርገው ራሱ ደስ ይለኝ ነበረ ማለት ነው። ልጁ ለዩናይትድ ከከፈለው መስዋዕትነትና በሊግ ውስጥ ላሳየን ድንቅ ብቃት ማለት ነው እና ዛሬ በጣም ተስፋ ቆርጬ ነበረ። ጥሩ የግብ ዕድሎችንም ፈጥሮ ነበር። ሪከርዱንም የግሉ ማድረግ ይችል ነበር። ከአንድ በላይ አሲስት ማድረግ ይችል ነበረ። ግን ቢያንስ አሲስት ሪከርዱን መጋራቱ በጣም ነው ደስ ያለኝ። የሚገርም ፐርፎርማንስም ነበረው። የማንቸስተር ዩናይትድ ተጫዋቾችም እንግዲህ በተለያዩ ሞመንቶች አላቅም ለሱ በጣም 20ኛ አሲስቱን እንዲጋራ ስለፈለኩ ሊሆን ይችላል ኳሶችን በተደጋጋሚ ሲያመክኑበት ነበረ ማለት ነው። በጣም ነበር የተናደድኩትና በመጨረሻም ግን አድርጎታል። በጣም ነው ደስ ያለኝ። እስኪ አንዴ ኮሜንት ላይ ቡርኖ ይችላል እያልን ኮሜንት እናደርጋለን ጋይስ። በቴሪ ዳንኤል ኦነሪ 2-3 ላይ እንዲሁም ደግሞ በኬቨን ደብሬነ 2020 ላይ ተይዞ የነበረውን የ20 አሲስት ሪከርድ በአንድ አመት ውስጥ ቡርኖ ፈርናንዴዝ መጋራት ችሏል። አንድ ቀሪ ጨዋታ አለው። በዛ ቀሪ ጨዋታ ይህንን የአሲስት ሪከርድ የግሉ ያደርገዋል ወይስ ደግሞ በዚሁ በአሲስት ሪከርድ ከ3 ተጫዋቾች ጋር እኩል ስሙ ሲጠራ ይኖራል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ብሩኖ ፈርናንዴዝ አወር ፖርቹጊዝ ማግኒፊኮ በስተመጨረሻም 20ኛ አሲስቱ ማድረግ ችሏል ማለት ነው። ኧረ በያላ በስመ አብ ቻምፒየንስ ሊግ ፋይናል የምንጫወት ነው የሚመስለው። ሰው ለአሲስት እንዲቋጠራል እንደዚህ ይቋጠራል? ኧረ በስመ አብ። ከነ ሄነሪ ጋር ሪከርዱን ተጋርቷል ማለት ነው። በቀጣይ አንድ ኮርና ያጣም እየነገርኩ ነው ፓፓ እየነገርኩ ነው። ለማንኛውም የጨዋታ እንግዲህ ለካዜም መሸኛ ነበር። እኔ አንጀቴን ይበለኝ በስመ አብ። እኔ ግን ከየትም ይምጣ የትኛውም ተጫዋች ማለት ነው አንድ ዩናይትድ ማሊያ ከለበሰ ዋንስ ሬድ ኦልዌይስ ሬድ የሚባለው ማለት ነው በምክንያት ነው። እነ ሸዋንስታይገር ማንበል ከምናምን ጊዜ ቆይታቸው ይልቅ ማለት ስንት ዋንጫ ካሳኩበት ክለብ ይልቅ ዩናይትድ ነው የሚያስቀድሙት አንድ የመተው ማሊያውን ከለበሱ ማለት ነውና ካዜም ልክ እንደዛ ነው። ካዜም እንደዛ ነው። በጣም በቃ ድብን ያለ ዩናይትዳዊ ቀይ ነው ማለት ነው። እና ካዜን እንግዲህ ሸኝተናል ማለት ነው በሚያሳዝን ሁኔታ። ይመቻል። ወይኔ ለጥቂት ወይኔ አሲስት አረገ። አልተሳካም ቋጥሮ ጋይስ 20ኛውን አሲስት አረገ። ሲያስጠላ በእናት ወይኔ ቋጥሮ እንዲህ ቋጥሬ የሆነ እኮ የመጀመሪያው ሲስት በቃ አያረግም ብዬ ነበር። ለማንኛውም ብሩኖ 20ኛ አሲስት አድርጓል። ስለዚህ ከኬዲቢ እና ከቴሪ ሄንሪ እኩል በፕሪሚየር ሊግ ታሪክ 20 ፕሪሚየር ሊግ በአንድ ሲዝን በማድረግ ሼር አድርጎታል። ገና አንድ ጌም ደግሞ ይቀራል። እሱ ላይ ቋጥረን ቢያንስ አቻው ነው እንዲቀሩ ማድረግ አለብን፣ ግዴታ ነው። ይሄ ባይዞ የሲቲ ብቻ አይደለም የአርሰናል ደጋፊም ግዴታ አለብህ። የሌጀንድን ሌጋሲ ግዴታ ማስቀጠል አለብህ። ለማንኛውም 3-2 ተሸንፏል ዩናይትድ። የመጨረሻ ጌሙን አድርጓል። ካዝሚሮም በዚሁ ተሸኝቷል። ስለ ካዝሚሮ ለብቻ አንድ ቪዲዮ ያስፈልገዋል። ስለዚህ ቋጠረው ግን አልተሳካም። Bruno, he came from Sporting like Cristiano. He goes left, he goes right. Makes defenders look
20 አሲስት ቋጣሪ 20 ደርሶላል 21 22 23 24 ማድረግ ይችል ነበር በዚህ ጨዋታ ለምንድነው ኩኛ ብራያን ቤሞ የወጡት ማለት ጀመርኩ ታውቃለህ ብራያን ቤሞ በርግጥ ሲያባክንበት ነበር ግን ከዛ በኋላ የተፈጠሩት ቻንሶች ለኩኛ ለብራያን ቤሞ የሚሆኑ አይነት ቻንሶች ነበሩ እግዚአብሔር ስንት ኳስ ባከነ አማድ ምን ነክቷችሁ ነው ማንቺዬ ለምን አይሸነፍም ዛሬ እግዚአብሔርን ነው ብላ ብሩ 23 ምናምን አድርጎ ጨጓራቸውን ፋቅ ማድረግ ነበረበት በርግጥ ተቃጥለዋል ተልጧል ማንቺዬ ኦልትራፎርድ ላይ መለጥለጡን ቀጥሏል ብሩኖ አሲስት ማድረጉን ቀጥሏል እንችላለን ማሊያችን እንዴት አባቱ ነው የሚያምረው ሜዳችን ላይ ያለው ድባብ እንዴት አባቱ ነው የሚያምረው የካሲሜሮ ሽኝት ብላ ኧረ በጌታ በኢየሱስ አብደን ይወጣን ዛሬ በቃ እርክትክት ይላል እንኳን 5 ጎል ገባ እነሱም እንኳን ደስ አላችሁ ተደረፈ ደጋፊ በሆነ ታፉ በሉ እኔ ሰይጣን አሳስቶኝ ነው የቋጠርኩት በእውነት እኔ ምን አገባኛውን በአሲስት መንደር ውስጥ ገብቼ መቋጠረው እኔ እኮ ለዋንጫ እኮ መቋጠር ሰው ገብቷል አይደል ስታንዳርድ የማይፈቅድልኝም እዚህ ደረጃ ወርጄ ለመቋጠር አፉ መባባል አለብን የምሬ ነው የምላችሁ እኔ በጣም መቋጠር ፍቅር ያለባችሁ ሰዎች ካላችሁ 20 አሲስት እስኪሞላን ነበር በቃ አስቀድማችሁ 18 ላይ 17 ላይ ያቋጠሩ እዚህ አደጋ ላይ ከደረሰ በኋላ ሄድጃን በፖሊስ በታስይዙት ራሱ አይቆምም አሁን ቀጣይ ጨዋታ ላይ አንድ ጠቃርቆ 20 እንዳርቆ ወደ ራሱ ይወስዷል የምሬ ነው የምላችሁ ለማንኛውም የመጣሁት እርቅ ለመፈጸም ነው አፉ በእውነ ሰይጣን አስተስተኝ ነው የቋጠርኩት ይሄ ሰይጣን የሆነ ተጫዋች ነው ማን እንዴ በምንም አይመለስም ይሄው በቋጠሩ ራሱ እኮ ሊመለስ አልቻለም አሲስት አደረጋያ ስለሆነ መቋጠሩ ተርፉ ድካም በቃ እኔ ትቻለሁ ለምን 28 ገብቶ አይጨርስም ቀጣይ ጨዋታ ላይ 8 አጥቶ የለው እኔ ዶብ ተካክበ በላይ እንዴ ብሩኖ አሲስት አረገ ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማነው 23 24 ይደርስል ነበር በዚህ ጨዋታ ብቻ ማን ዘርክሲ ያበላሸበት አማድ ያበላሸበት ዶርጉ ያበላሸበት እምቦሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማነው ይሄ ኳስ ለብሩኖ አሲስት አይደል ለብሩኖ ጎል ነው መባል ያለበት ገባ እምቦሞ ስለማይችል ብሩኖ ሲመራው እምቦሞን አጋሽቶ ነው ያገባው ጎሉን ለብሩኖ ስጡት ኧረ ወይኔ ከባርነ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊን ጉዳይ ሆኖ ባሁን ሰዓት ያልጠብቅም ገባር ለኛው ነገር 20 ሆነች ወይኔ ቲቲ አባቴ ወይኔ ቲቲዬ አሁን አንድ ጨዋታ ይቀራል እግሩን ቄጠማ ያርግልን እኛ አንችልም እናንተን ምላስ አንችልም ነው ማለት ተረዳኝ አይደለ